አምና ሲስተሙን ቀይሮ ቢሆን ኖሮ በማንቸስተር ዩናይትድ አሰልጣኝነቱ ላይቀጥል እንደሚችል ሩበን አሞሪም ተናግሯል። ታዲያ ይሄ ለውጥ እስከመቼ ድረስ ይቀጥላል? በዚህ ቪዲዮ ስለ አሞሪም የሲስተም ለውጥ የተወሰነ ነገር እላችኋለሁ። እንደተለመደው ፎሎና ኮፒ ሊንክ በማድረግ ቪዲዮውን ጀምሩት። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም አንኦርቶዶክስ ቢሆንም ወደ ባክፎር መጥቷል። ስለ ሲስተሙ ለውጥም ለሚዲያ እንደዚህ ብሎ ነበር። አምና ስመጣ ለኔ ሲስተም የሚሆኑ ተጫዋቾች ላይኖሩ እንደሚችሉ ተረድቼ ነበር። ነገር ግን የፕሮሰሱ ጅማሮ ስለነበረ በራሴ ሲስተም ቀጠልኩኝ። የሆነ አይደንቲቲ ለመገንባት ስለነበር አላማችን የሚዲያውን ጫጫታ አልሰማሁም። ምናልባት በሚዲያው ጫና ሲስተሜን ቀይሬ ቢሆን ኖሮ ተጫዋቾች በእናንተ ምክንያት እንደቀየርኩ ይረዳሉ። ያኔ ነው አንድ ማናጀር የሚያበቃለት ሲል ተናግሯል። ሆኖም አሁን ላይ ብዙ ሲኒየር ተጫዋቾች ስለሌሉ እንደቀየረና ተጫዋቾቹም እሱ እንደፈራው እንደማይረዱት ተናግሯል። አሞሪም ከዚህ በፊት ስለ ሲስተም ለውጥ ሲጠየቅ በሁለት ዋና ዋና ምክንያቶች ብቻ እንደሚቀየር ተናግሯል። አንደኛው ሲስተሙ አያዋጣም ብሎ ካሰበ ሲሆን፣ ሁለተኛው ደግሞ ተጫዋቾቹ በሱ ሲስተም በደንብ መጫወት ሲጀምሩ እንደሆነ ተናግሯል። ታዲያ አሁን ላይ የነው ሲስተም ለውጥ ሁለቱም አስተዋጽኦ አድርጓል ብዬ አምናለሁ። ምክንያቱም በተጫዋቾች አለመኖር ምክንያት ሲስተሙ እያዋጣ ስላልሆነና እሱ እንደሚለው ከሆነ ተጫዋቾቹ ላለፉት ጨዋታዎች በዚህ ባክስሪ ጥሩ ሲጫወቱ ስለነበር ነው። ታዲያ ቅድም እንዳልኳችሁ አንኦርቶዶክስ በሆነ መልኩ የሲስተም ለውጥ በተለይ ፈርስት ሃፍ ላይ በኒውካስሉ ጨዋታ ተመልክተን ነበር። ለምሳሌ እንዲሆነንም ከጨዋታው ላይ የተወሰኑ እንቅስቃሴዎችን ላሳያችሁ። በምስሉ ላይ የምትመለከቱት በ3ኛው ደቂቃ የአሞሪም ዩናይትድ ከኳስ ጋር ከነበረው እንቅስቃሴ ላይ የተወሰደ ነው። እንደምትመለከቱት ዳሎ፣ ሄቨን፣ ሊሳንድሮ ማርቲኔዝ እና ሾ በባክፎር ቅርጽ ኳስን መስርተው ሊወጡ ሲሉ ይታያል። በሌላ ምስል ደግሞ በ28ኛው ደቂቃ በተመሳሳይ መልኩ በባክፎር ቅርጽ ቢውልድ ሲያደርጉ ማየት እንችላለን። ይህ ምስል እንዳለም ሆኖ ፕሪሚየር ሊግ ቲቪ ያሳየን አቬሬጅ ፖዚሽን የባክፎሩ መደጋገም ያሳየናል። ይሄ ባክፎር እንዳለ ሆኖ በአሞሪም በኩል ያየነው ሌላኛው ስኬታማ ለውጥ ደግሞ ሚድ ላይ የሚታየውን ችግር ፊክስ ለማድረግ የሞከረበት ወይ ነበር። አሞሪም ባልተለመደ መልኩ መሃል ላይ ሁለት ዲስትሮየሮችን ነበር የተጠቀመው። እነሱም ማኑኤል ጓርቴና ካሴሚሮ ነበሩ። በዋነኛነትም ዲስትሮይ የማድረጉን ስራ ለነሱ ሰጥቶ የፓሲንግና የፕሌይ ሜኪንጉን ስራ ደግሞ ለማውንትና ኩኒያ በመስጠት እንደ ተጨማሪ 6 ቁጥር ነበር ሲጠቀማቸው የነበረው። በምስሉ ላይ እንደምትመለከቱት ከኳስ ጋር ካሴሚሮ፣ ኡጋርቴ፣ ማውንትና ኩኒያ ተቀራርበው የአራት ማዕዘን ቦክስ ሲፈጥሩ ነበር። ከኳስ ውጪም ቢሆን ተመሳሳይ አይነት ቅርጽ ሲሰሩ እንመለከታለን። እንደዚሁም እዚህ ጋር እንደምታዩት ኩኒያ ወደ ኋላ በመመለስ በመከላከሉ ረገድ ሲያግዝ ነበር። እዚህ ጋር ደግሞ ሜሰን ማውንት ተመሳሳይ እገዛ ሲሰጥ ነበር። እንደዚሁም ማውንት ወደ ኋላ ዲፕ መጥቶ ኳስን እየተቀበለ ሲያደራጅ ነበር። ማቲያስ ኩኒያም ቢሆን በተመሳሳይ መልኩ ወደ ኋላ መጥቶ ኳስ ሲያደራጅ ተመልክተናል። በኒውካስሉ ጨዋታ የተመለከትነው ለውጥ በጥቂቱ ይሄንን ይመስላል። እያየን ደግሞ እንጨምራለን። የእናንተ ሐሳብ ግን ምንድነው? ልጄ እግር ኳስ ተጫዋች እንዲሆን በፍጹም አልመክሮም ሲል እምባፔ በምሬት ተናግሯል። እናትየውም እምባፔ ያለበት ሁኔታ እንደሚያሳስባት አሳውቃለች። ኪሊያን እምባፔ ምን ላይ ነው ያለው? ኪሊያን እምባፔ ለመጀመሪያ ጊዜ ስሙ ገኖ የተነሳው ገና 18 ዓመቱ እያለ ነበር። በሞናኮ ይጫወት የነበረው ኪሊያን ታዲያ በቻምፒየንስ ሊጉ ከፔፕ ጋርዲዮላው ማንቸስተር ሲቲ ጋር በሚጫወቱበት ጊዜ 2 ጎሎችን በማስቆጠሩ ነበር የኮከብነት ሂደቱን ያፋጠረው። ከዛ ባሳየው አስደናቂና የማይታመን ብቃት ገና በጊዜ ከፈረንሳዩ ሌጀንድ ቴሪ ዳንኤል ኦንሪ ጋር መነጻጸር ጀመረ። በአመቱም በሩሲያ በተደረገው ዓለም ዋንጫ ላይ የፋይናሉ ጨዋታ ላይ እንኳን ሳይቀር ጎል አስቆጥሮ ሲደምቅ የኪሊያን እምባፔ ስም ከኮከቦቹ መሃል በተደጋጋሚ መነሳት ጀመረ። ለ7 ዓመታትም በፒኤስጂ ቤት ቆይቶ በ2024 በነፃ ዝውውር ሪያል ማድሪድን ተቀላቀለ። ማድሪድ በተቸገረበት ሲዝን ሁላ ሳይቀር እምባፔ መድመቁን አላቆመም ነበር። ይሄ ዓለም የሚያየው የኪሊያን እምባፔ ስቶሪ ነው። ነገር ግን ራሱ እምባፔ እንዳለውና እናት ፋይዛ ዛማሪ እንዳረጋገጠችው እምባፔ በእግር ኳሱ ዓለም ባገኘው ፌምና ሚዲያው ትሪት እያደረገው ባለበት መንገድ ምክንያት ደስተኛ አይደለም። እናት ፋይዛ እንደተናገረችው ልጄን ጀስቲን ቢበር ብዬ ነበር የምጠራው፣ ምክንያቱም በአንዴ ነውና ከትንሿ ቦንዲ ወደ ትልቁ ሮያል ሞንሶ የተዘዋወረው። ነገር ግን በጊዜ ወደ ፌም መምጣቱና አንዳንድ ጫጫታዎች የብቸኝነት ስሜት እንዲሰማው እያደረጉት ነው። አንዳንዴ ወዳደገበት ሰፈር እየነዳ ይሄድና ተደብቆ ነገሮችን ያያል። ይሄ ደግሞ እኔን ያስከፋኛል ስትል እናትየው እምባፔ ስላለበት ኮንዲሽን ተናግራለች። ኪሊያን እምባፔም ባለፈው ወር ከሌኪፕ ጋር በነበረው ቆይታ በተለይ ወደ ሪያል ማድሪድ ከተዘዋወረ በኋላ ከሜዳዎች ባሉት ነገሮች እንደተሰላቸ ተናግሯል። ያለንበት ኢንቫይሮንመንት ስለሆነ ልንቀይረው አንችልም። በእግር ኳሱ ዓለም በጣም ተሰላችቻለሁ፣ ነገር ግን ህይወት አሪፍ ነች፣ በህይወቴ ደስተኛ ነኝ ብሎ ኪሊያን እምባፔ ይቀጥላል። ደጋፊዎች ስታዲየም መጥተው ኳስን ብቻ አይተው እንደሚመለሱ ሳስብ እድለኛ ናቸው ብዬ አስባለሁ። ምክንያቱም ከበስተጀርባ የሚካሄደውን ድራማ አያውቁትም። እኔ ለፉትቦል ፓሽኑ ባይኖረኝ ኖሮ የእግር ኳሱ ዓለም ገና ድሮ ነበር ሰልችቶኝ የምተወው ሲል እምባፔ ለእግር ኳሱ ፍቅር እንዳለው ነገር ግን በዙሪያው ስላሉት ነገሮች ደስተኛ እንዳልሆነ ተናግሯል። እምባፔ በተለይ ስለሱ በሚወሩት መጥፎና ሐሰተኛ የሚዲያ መረጃዎች እየተጎዳ እንደሆነ ተናግሯል። ከነዛ መሃልም ለፒኤስጂ ምንም ክብርና ፍቅር እንደሌለውና ክስ መጀመሩ የዛ ማሳያ ተደርጎ መወሰዱ እንዳስከፋው ተናግሯል።
ለፒኤስጂ ትልቅ ፍቅርና ክብር ነው ያለኝ፣ ምክንያቱም ለእድገቴ ትልቅ አስተዋጽኦ አድርገውልኛልና። ነገር ግን እንደ አሰሪና ሰራተኛ ያልተከፈለኝን 46 ሚሊዮን ፓውንድ ነው የጠየቁት ሲል ነገሩን ግልጽ ለማድረግ ሞክሯል። ፒኤስጂ ግን ይሄ ገንዘብ ወደ ማድሪድ በነፃ ሊሄድ ሲል የተገባላቸው ህጋዊ ቃል እንደሆነ ነው የሚያስቡት። እነዚህ ነገሮች ተደራርበው ነው እምባፔ ልጁ እግር ኳስ ተጫዋች እንዲሆን የማይፈልግ። ይሄ ሁሉ ነገር ውስጥ እያለፈ ግን እምባፔ አሁንም በከፍተኛ ብቃት በማድሪድ ቤት ሻይን እያደረገ ይገኛል። ስለ እምባፔ ምን ትላላችሁ? አን አብሶሉት ማስተር ኤ ዊዛርድ ዊዝ ዘ ቦል። ለሲቲ አዲሱ ፈራሚ ከጣሊያናዊና አልጄሪያዊት ቤተሰብ የተገኘው ለሊዮኑ ተወላጅ ራያን ቸርኪ የተሰጠው ቅጥያውንም የሰጠው በሊዮን አብሮት የተጫወተው ሜትላንድ ናይልስ ነበር። ቸርኪ የሊዮን ዋናው ቡድን ውስጥ ራሱን ለማሳየት ብዙም ጊዜ አልፈጀበትም ነበር። በ16 ዓመት ከ63 ቀን የመጀመሪያ የኮምፒቲቲቭ ጨዋታውን፣ በ16 ዓመት ከ140 ቀን ደግሞ የሊዮን የምንጊዜም በእድሜ ትንሹ ጎል አስቆጣሪ መሆን ችሎ ነበር። እነዚህ እንቅስቃሴዎቹ የአውሮፓ አያላንን ቀልብ ለመግዛት በቂ ነበሩና ገና ከድሮ ነበር የቸርኪ በር መንኳኳት የጀመረው። ከነዛ መካከልም ህልሜ በዛ መጫወት ነው ያለለት ሪያል ማድሪድ አንዱ ነበር። ሆኖም ሊዮንን ለመልቀቅ እስከ 21 ዓመቱ ድረስ መጠበቅ ነበረበትና በ21 ዓመቱ ማንቸስተር ሲቲን ተቀላቅሏል። አንድ ተጫዋች በዚህ ሃይ ስታንዳርድ ፉትቦል በግራውም በቀኙም ኮርና በኩል ጥራት ክሮስ ማድረግ መቻል የማይታመን ነገር። ዩሮፕ ውስጥ አሉ ከተባሉ ቴክኒሻኖች አንዱ ካልሆንክ ይህን ማድረግ አትችልም ሲል የፈረንሳይ ፉትቦል ኤክስፐርቱ ጁሊያን ላውረንስ ስለ ቸርኪ ተናግሯል። ታዲያ ላውረንስ አልሳተም። ምክንያቱም ቸርኪ አምፒፔዳል ፕሌየርስ ወይም ሁለቱንም እግራቸውን እኩል ከሚጠቀሙ ተጫዋቾች መካከል የሚመደብ ነው። ባለፈው ሲዝንም ከተመለከትን 44 ሹቶችን አድርጎ 22 በቀኝ 22 ደግሞ በግራው ነበር ሹት ያደረገው። በህይወቴ ተጫዋች በዚህ ፍጥነት ድሪብል ሲያደርግ አይቼ አላውቅም። ኦዚልን በተለየ ካቴጎሪ የማስቀምጠው ሰው ነው። ነገር ግን ቸርኪ ከሱ ብዙ ማይረቅም ሲል ቴሪ ሄንሪ ስለ ቸርኪ ድሪብሊንግ ብቃት መስክሯል። ቸርኪ በዊንገርነትና አታኪንግ ሚድፊልድ ቦታ ላይ በምቾት መጫወት ይችላል። ዊንገር በሚሆን ሰዓት ኳስን ከፊት በኩል ይቀበልና በግራ እግሩ በፍጥነት ድሪብል ማድረግ ይጀምራል። ኳሷን በደንብ ማኒፕሌት ማድረግ ሲፈልግ ደግሞ በእግሩ የታችኛው ክፍል ኳሷን እያንከባለላት ወደ ውስጥ ዘልቆ ይገባል። አታኪንግ ሚድፊልደር ሲሆን ደግሞ ታይት በሆኑ ፖዚሽኖች ኳስን የሚቆጣጠርበትና ያለውን ስኪል ተጠቅሞ ደግሞ ራሱን ከፕሬዠር ነፃ የሚያደርግበት መንገድ ይደነቅለታል። ነገር ግን ፕረስ በማድረግ በኩል ሐሜት አለበት። እድሜው ገና ስለሆነ ግን ለመግራት ከባድ ነው ተብሎ ማይታሰብ። ስለ ቸርኪ ምን ትላላችሁ? የቴሌግራም ቻናል መቀላቀላችሁንም እንዳትረሱ። ሉካ ሞድሪችን ከገደሉት በኋላ ታጣቂዎቹ ሌሎችንም ለመጨረስ ወደፊት ተጓዙ። ቀጥሎም ሌሎች 6 ተጨማሪ ጡረተኞችን በአሰቃቂ ሁኔታ ገደሉ ሲል ኢቪቻ ማሪያቺች በ1995 የሉካ ሞድሪች ጁኒየር አያት የሆኑት ሉካ ሞድሪች ሲኒየር አሟሟትን ሪፖርት አድርጎ ነበር። የሉካ ሞድሪች አያት አሟሟት ታዲያ ከባልካን ጦርነት ጋር በቀጥታ ይያያዛል። አያቱንም የገደሉት በድራዛ ማሃይሎቪች የሚመሩት የዩጎዝላቭ ሮያሊስትና ሰርቢያን ናሽናሊስት ሙቭመንት አቀንቃኝ የሆኑት ቼትኒክስ የተባሉት ታጣቂዎች ነበሩ። ይሄ ሲደረግ ታዲያ አንዳንድ ቦታዎች ላይ እንደተጻፈው ሞድሪች በአይኑ እንዳየ ይነገራል። ለዛም ይመስላል ሞድሪች የ3ኛ ክፍል ተማሪ እያለ በህይወቱ ከባድ ስሜታዊ ተጽዕኖ ስላሳደረበት ሁኔታ ታሪክ ጻፍ ሲባል ስለ አያቱ አሟሟት የጻፈው። አያቱ ሲገደል ሞድሪች የ6 ዓመት ልጅም ነበር። ሉካ ሞድሪች እግር ኳስን ያገኘው በመላ ሀገሪቱ በተነሳ ጦርነት ምክንያት የመኖር ህልውናቸው ባልተረጋገጠበት ሁኔታ ላይ ነበር። ለሱም ባለውለታው የሆነው ኮሎቬር የሚባለው ሆቴል። ይህ ሆቴል በወቅቱ ከቤታቸው ተፈናቅለው ሩቅ ቦታ መሄድ ለማይችሉ ክሮሺያውያን እንደ መጠለያ የሚያገለግል ሆቴል ነበር። ሞድሪችና ቤተሰቦቹ በዚህ ሆቴል ውስጥ ለ7 ዓመታትም ኖረውበታል። ሆቴሉ ታዲያ ከታች የመኪና ማቆሚያ ስፍራ ነበረውና ሞድሪችም በእግር ኳስ ተለክፎ ብዙ ስኪሎችን ያዳበረው በዚህ ሆቴል ፓርኪንግ ውስጥ ነበር። ብቃቱን ያየ አንድ የስፖርት አስተማሪ ሞድሪችን በእድሜ ከሚበልጡት ልጆች ጋር እያጫወተ ቻሌንጅ ያደረገው ነበር። ሞድሪች ግን ሁሉንም ቻሌንጆች በብቃት ነበር የሚወጣው። ሞድሪች በሎካል ቲም ውስጥ መሰልጠን ጀምሮ ራሱ ጦርነቱ አላበቃም ነበር። በትሬኒንግ መሃል ሳይቀር አላርም ሲሰሙ ይደበቁና ሲረጋጋ ነበር ተመልሰው የሚወጡት። ሆኖም የሞድሪች ችግር ጦርነት ብቻ ሳይሆን የፊዚካል ጉዳይም ነበረበት። በጣም ቀጭንና አጭር ስለነበረ በተደጋጋሚ ሪጀክት ተደርጓል። ሆኖም ግን ተስፋ ሳይቆርጥ የበለጠ ጠንክሮ በመስራት በመጀመሪያ በክሮኤሺያ ውስጥ ካሉ ትልቅ ክለቦች መካከል አንዱ የሆነው ዲናሞ ዛግሬብ፣ ቀጥሎ ከተለያዩ የውሰት ዝውውሮች በኋላ ቶተንሃም ገብቶ ባሳየው ምትሃት የማድሪድን ነጭ ማሊያ ለመልበስ ታድሏል። ተስፈኛው ሆኖ የገባበት ክለብም ሌጀንድ ሆኖ በመውጣቱ ቤርናቢው በእንባ እንዲሸኘው አስገድዶታል።